ከኢትዮጵያ የተተኮሰችው ድሮን በሱዳን ሰማይ ላይ ተከሰከሰች። ቴህራን ዓለምን የሚያናጋ በነዳጅ ፍሰት ላይ ማስጠንቀቂያ ሰጠች። በብሔራዊ ምክክሩ የተወሰነው አዲሱ የሀገሪቱ የወደፊት አቅጣጫና ያልተፈቱት ሚስጥራዊ አጀንዳዎች ዝርዝር ጉዳይም ይዘንላቸዋል። በመዲናዋ መኪና ማቆምና መሸጥ በሕግ ተከለከለ። የኢትዮጵያ ንግድ ባንክ በከፍተኛ የኃላፊነት ቦታዎች ላይ የሚሰሩ ወንዶችን ሊቀንስ ነው። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የሱዳን ጦር ብሉ ናይል ግዛት ኩርሙክ አካባቢ ከዲንዳሮ ደቡብ ምስራቅ በኩል የጠላትን ድሮን መጥቶ መጣሉን ባወጣው ይፋዊ መግለጫ አስታውቋል። የሱዳን መከላከያ ሚኒስቴር ቃል አቀባይ እንደገለጹት ድሮኑ ከኢትዮጵያ አቅጣጫ የሱዳንን ድንበር አቋርጦ የአየር ክልሉን ጥሶ በመግባቱ በሱዳን የአየር መከላከያ ሰራዊት ተመቶ እንዲወድቅ ተደርጓል። ሰራዊቱ ድሮኑን ስትራቴጂካዊ ሲል የገለጸ ሲሆን ወታደራዊ ተንታኞች ከወደቀው ስብርባሪ በመነሳት ድሮኑ ከፍተኛ ከፍታ ላይ የሚበር አይነት ድሮን ሊሆን እንደሚችል ይገምታሉ። በሱዳን ጦርና በደንገሎ መካከል የሚደረገው ውጊያ ወደ ሰማያዊ ናይል እና ኮርዶፋኑ ክልሎች እየተስፋፉ በመጣበት በዚህ ወቅት ሱዳን ከዚህ ቀደምም ተመሳሳይ የድሮን ጥቃቶች ከኢትዮጵያ ድንበር በኩል ይሰነዘርብኛል ስትል ስትከስ ቆይታለች። እስካሁን ድረስ በጉዳዩ ላይ ከኢትዮጵያ መንግስት ወይም ከሚታወቁ አካላት የተሰጠ ይፋዊ ምላሽ የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደርና የግምጃ ቤት ዋና ጸሐፊ ስኮት ቢሰንት በኢራን ላይ አዲስና ጥብቅ ኢኮኖሚ ማዕቀብና ጫና ለማሳደር ዓለም አቀፍ ጥሪ ማቅረባቸውን ተከትሎ ቴህራን ጠንካራ ምላሽ ሰጥታለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ ሞሁሰን ረዛኢ እንደገለጹት ጎረቤት የፐርሺያን ባህረ ሰላጤ ሀገራት ከአሜሪካ ጋር በመተባበር በኢራን ላይ የሚደረገውን የኢኮኖሚ ጫና ከተቀላቀሉ ኢራን ስትራቴጂካዊ የሆነውን የሆርሙዝ ሰርጥ ሙሉ በሙሉ ትዘጋለች። ኢራን ጎረቤቶቿ ከአሜሪካ ጋር አብረው ከቆሙ አንዲት ጠብታ ነዳጅ እንኳን ከቀጠናው ወደ ውጪ አታልፍም ስትል አስጠንቅቃለች። እንደ ሳውዲ አረቢያና ኤሚሬትስ ያሉ ሀገራት ነዳጅ ለማጓጓዝ አማራጭ የውሃ ወይም የየብስ መስመሮችን ለመጠቀም ቢሞክሩ እንኳን በወታደራዊ እርምጃ እንደምትመታቸው ዝታለች። አሜሪካ አጋሮቿና ሌሎች ሀገራት ከኢራን ጋር የሚያደርጉትን የንግድ ግንኙነት እንዲያቆሙ ዋይት ሀውስ ማስጠንቀቂያ ብትሰጥም እንደ ቻይና ያሉ ሀገራት ግን የዋሽንግተንን ጥሪ ውድቅ በማድረግ ከኢራን ጋር ያላቸውን የንግድ ግንኙነት እንደሚቀጥሉ አስታውቀዋል። የሆርሙዝ ሰርጥ የዓለምን 20% ያህል የነዳጅ አቅርቦት የሚያልፍበት ወሳኝ የባህር መስመር በመሆኑ ኢራን መስመሩ መዝጋቷ የዓለም አቀፍ የነዳጅ ዋጋ እንዲጨምርና ከፍተኛ ኢኮኖሚ ቀውስ እንዲፈጠር ሊያደርግ ይችላል። ኢትዮጵያ ውስጥ ለ4 ሳምንታት ያህል ለ38 ቀናት ሲካሄድ የቆየውን 4000 ተመካካሪዎች የተሳተፉበት ብሔራዊ የምክክር ጉባኤ ነሐሴ 16 ቀን 2018 ዓ.ም ተጠናቋል። በጉባኤው ከቀረቡት 400 ያህል ምክር ሀሳቦች ውስጥ በ396ቱ ላይ ሙሉ ስምምነት ሲደረስ 4 ዋና ዋና አጀንዳዎች ግን በልዩነት ተይዘዋል። ስምምነት ይደረገባቸው ዋና ጉዳዮች ዓመተ ምህረት የሚለው ስያሜ ቀርቶ የኢትዮጵያ አቆጣጠር እንዲባልና ሂጅራም በካላንደር ውስጥ እንዲካተት ተስማምተዋል። ለጊዜው ብሔራዊ ቋንቋ አያስፈልግም የተባለ ሲሆን አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ የፌዴራል የሥራ ቋንቋ እንዲሆኑ ስምምነት ተደርጓል። ከሁለት በላይ ብሔሮች የተወለዱ ዜጎች በውህድ ማንነት እውቅና እንዲያገኙ እንዲሁም በሕገ መንግስቱ አንቀጽ 39 ላይ የሚገኘው እስከ መገንጠል የሚለው ድንጋጌ እንዲሰረዝ ተስማምተዋል። በልዩነት የተያዙት 4ቱ አጀንዳዎች ደግሞ ፕሬዝዳንታዊና የፓርላሜንታዊ ስርዓት አወቃቀር፣ ምርጫ፣ የሰንደቅ ዓላማ ጉዳይ፣ አሁን ያለው አርማ ይቀጥል ወይስ አካታች በሆነ ሌላ አርማ ይተካ የሚለው፣ የፌዴሬሽን ምክር ቤት አደረጃጀት ላይ አባላቱ በቀጥታ በህዝቡ ይመረጡ ወይስ በክልል ምክር ቤቶች ይወከሉ የሚለው፣ የአዲስ አበባ አቋም ከተማዋ የፌዴራል መንግስት ተጠሪ መሆኗ እንደተጠበቀ ሆኖ የኦሮሚያ ክልል ርዕሰ ከተማ መቀመጫ የሆኗ ህገ መንግስታዊ እውቅና ጉዳይ በልዩነት ከተያዙት መካከል ይጠቀሳሉ። የሀገራዊ ምክክር ኮሚሽኑ እነዚህን የተሰበሰቡ ሰነዶችና ምክረ ሀሳቦች አደራጅቶ ለሚመለከታቸው ወሳኝ የመንግስት አካላት እንደሚያስተላልፍ አስታውቋል። በአዲስ አበባ ከተማ በመዲናዋና በተለያዩ አካባቢዎች የሚገኙ የመኪና ኮሚሽን ወኪሎችና ደላሎች አዲስና ጠንካራ የመንግስት ውሳኔ አስተናግደዋል። የአዲስ አበባ ገቢዎች ቢሮ በደላሎችና በኮሚሽን ወኪሎች ላይ ጥብቅ የመከታተያና የቁጥጥር እርምጃ መውሰድ መጀመሩን አስታውቋል። ቢሮ ደላሎች በንግድ ቦታዎች ያስቀመጧቸውን የደንበኞቻቸውን ተሽከርካሪዎች በአስቸኳይ እንዲያነሱና እንዲያስወግዱ ቀጥተኛ ትዕዛዝ አስተላልፏል። የገቢዎች ቢሮ ይህንን ውሳኔ ያሳለፈው በገቢ ግብር አዋጅ ቁጥር 979/2016 ዓ.ም እና በተሻሻለው የሽያጭ ታክስ አዋጅ ቁጥር 1340/2018 ላይ በመንተራስ እንደሆነ ገልጿል። ህጉ እንደሚለው ተሽከርካሪዎችን በንግድ ቦታ ላይ ሰብስቦ ማከማቸትና ማሳየት የሚችሉት ህጋዊ የንግድ ፍቃድ ያላቸው አስመጪዎችና ዋና አከፋፋዮች ብቻ ናቸው። የኮሚሽን ወኪሎች ወይም ደላሎች ዋና ተግባር በሽያጭ ሂደት ላይ መደራደርና ግብይቱን ማመቻቸት እንጂ ተሽከርካሪዎችን በግል ወይም በኪራይ ቦታዎች ላይ ሰብስቦ ማቆየትና ማስታወቅ ህገወጥ አሰራር እንደሆነ ቢሮ አስምሮበታል። እንደ ገቢዎች ቢሮ
ማብራሪያ ከሆነ ደላሎች የሶስተኛ ወገን ተሽከርካሪዎችን በቦታቸው አከማችተው ማቆማቸው በገበያ ላይ ሁለት ዋና ጉዳቶችን አድርሷል። አንደኛው የገበያ ግልጽነትን በማደፍረስ ትክክለኛ ተሽከርካሪ ዋጋ ማዛባት ሲሆን፣ ሁለተኛው ደግሞ ከተሽከርካሪ ሽያጭ የሚሰበሰበውን ግብር በከፍተኛ ሁኔታ መሰወር ነው። ይህንን አሰራር ለመክታትና ገበያውን ወደ ህጋዊ መስመር ለመመለስ አዲሱ መመሪያ ተግባራዊ መሆን ጀምሯል። ውሳኔው በንግድ እንቅስቃሴዎች ላይ መስተጓጎል እንደሚፈጠር ቢገልጹም በርካታ ደላሎች የተጣለባቸውን ቅጣት በመፍራት ባለፉት 48 ሰዓታት ውስጥ መኪኖችን ማንሳት፣ ቦታቸውን ማጽዳት ጀምረዋል። የአዲስ አበባ ገቢዎች ቢሮ በተሰጠው የጊዜ ገደብ ውስጥ መኪኖቹን የማያነሱ የኮሚሽን ቦታዎች እንደሚያሽጉና በባለቤቶቹ ላይም የገንዘብ ቅጣት እንደሚጣል አጥብቆ አሳስበዋል። የዚህ አዲስ መመሪያ ትግበራ በቀጣይ ቀናት በመኪና ገበያ ላይ ምን አይነት ተጽዕኖ እንደሚያሳድር የሚጠበቅ ይሆናል። የዓለም ባንክ ባወጣው የፖሊሲ ጥናት ሰነድ መሰረት በኢትዮጵያ ንግድ ባንክ ውስጥ በከፍተኛ ኃላፊነትና የውሳኔ ሰጭነት ቦታዎች ላይ የወንዶች የበላይነት ጎልቶ እንደሚታይና በወንዶችና ሴቶች ሰራተኞች መካከል ሰፊ የደሞዝና የእድገት ልዩነት እንዳለ አመልክቷል። በአገሪቱ ካሉ የባንክ ሰራተኞች የ1/3 ያህሉን የሚያቅፈው ከ50 ሺህ በላይ ሰራተኞች ያሉት የኢትዮጵያ ንግድ ባንክ የሴት ሰራተኞቹ ቁጥር በሂደት እየጨመረ ቢመጣም በከፍተኛ የኃላፊነት ቦታዎች ላይ ያለው የሴቶች ስብጥር ግን አነስተኛ ሆኖ ቀጥሏል። ጥናቱ እንደሚያሳየው ሴት ሰራተኞች የወንዶችን 85 በመቶ ያህል ብቻ ደሞዝ የሚያገኙ ሲሆን የሱፐርቫይዘርነት ድርሻቸው ከወንዶች በ80 በመቶ፣ የማናጀርነት ቦታቸው ደግሞ በ68 በመቶ ያነሰ ነው። በዝቅተኛ የብቃት ደረጃ ከደረጃ 9 በታች የሴቶች ስብጥር 35 በመቶ አካባቢ ቢሆንም ወደ ከፍተኛ አመራርነት ከደረጃ 14 በላይ ሲደርስ ግን የሴቶች ድርሻ ወደ 15 በመቶ ዝቅ ይላል። የልዩነት የትምህርት ደረጃ፣ የስራ ልምድ ወይም የውስጥ የብቃት ምዘና ልዩነት ውጤት እንዳልሆነ ሰነዱ ያብራራል። በተጨማሪም በውድድር ፍላጎት፣ የደሞዝ ድርድር በማድረግ ወይም በስራ ትስስር በኩል በወንዶችና ሴቶች መካከል ጉልህ ልዩነት አልተገኘም። ሁለቱም ወገኖች ተመሳሳይ የስራ እድገትና ፍላጎትና ምኞት አላቸው። ልዩነቱ እንዲፈጠር ያደረገው ወደ ከፍተኛ የኃላፊነት ቦታዎች ለመሸጋገር ትልቅ በር የሚከፍቱትና ጊዜያዊ የኃላፊነት ቦታዎች በማግኘት ረገድ ሴቶች ከወንዶች በ11 በመቶ ያነሰ እድል ያገኛሉ። ይህም ለቋሚ የስራ እድገት የሚያስፈልገውን የስራ ልምድ እንዳያገኙ ያደርጋቸዋል። የቤተሰብና የቤት ውስጥ ኃላፊነቶች ለሴቶች የስራ ቦታ ዝውውርና የትርፍ ሰዓት ስራዎች ላይ ገደብ በመፈጠራቸው እድገታቸውን አዘግይተውታል። የዓለም ባንኩ የራሱ የሆነ የደሞዝ ስታንዳርድና የቦታዎች መስፈርት ቢኖረውም አሰራሩን ይበልጥ ግልጽ ማድረግ እንዳለበት አሳስበዋል። በተለይም የጊዜያዊ የኃላፊነት ቦታዎች አሰጣጥን ግልጽ ማድረግ፣ የህጻናት ማቆያ አገልግሎቶችን ማስፋትና ለስራ ቦታ ዝውውር ተለዋዋጭ አሰራሮችን መዘርጋት ሴቶች ወደ ከፍተኛ አመራርነት የሚወጡበትን መንገድ እንደሚያፋጥነው ተጠቁሟል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃዎችን ይከታተሉ። መልካም ጊዜ።